የኔ ቋጠሮ ይሰራል እንዴ? እኔ ይሳካልኛል እንዴ? እኔ ለስፓኛ የቋጠርኩት እርሶ እንዲበሉ አንዴ ሜሳችን ምንድን ነው? ሲጀመር እኔ ራቁትን በተያየ መሀል አልገባም ብያለሁ። እኔ ሲጀመር ገላ ሲተጣጠፉ ነበር። የቤተሰብ ጨዋታ ነው ሲጀመር። እንዴ ቋጠሮ ይሰራ? ተአምር ነው፣ በጣም ተአምር ነው እናቴ። አይዞን ሜሳዬና ቢያንስ አንቺ ያዥውን ይዘሽ ነው እንዳይጠብርሽ ሜሳዬ። በስተመጨረሻም ጀምአው ስፔን የዓለም ዋንጫው ሻምፒዮን ሆናለች። ኮንግራ ስፓኛ፣ ኮንግራ ማለት እፈልጋለሁ። ዌሪዝ ሜሲ እንደማትሉ በጣም እርግጠኛ ነኝ። ጀማው ሜሲ በሚገባው ደረጃ ተጫውቷል፣ ቡድኑን እዚህ አድርሷል። ይህንን ስፔን ማሸነፍ በጣም ከባድ ነው። ማን በቃ ኳስ የሚያስረብ ቡድን ነው ስፔን ማለት። ጀማው ምን አይነት ቡድን ነው ስፔን የሚል አተ ኳስ መደበቅ ማለት ምን ማለት እንደሆነ መማር ካለብን መማር ያለብን ከስፔን ነው። ምን አይነት ቲም ነው? ምን አይነት ጥራት ያለው ቲም ነው ጀማው። ለማንኛውም የዚህ ውድድር የ2026 የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ ያዘጋጁት የዓለም ዋንጫ ሻምፒዮን ስፔን ሆናለች። ኮንግራ ስፓኛ። ይመቻችሁ ጀማው። ስፔን 1 አርጀንቲና 0 የ2026 ዓለም ዋንጫን ስፔን እና ለሚን ያማል በልተውታል። ማን ነው እዚህ ስካይላይት? ማን እኔ በፈለጋችሁት እምልላችኋለሁ ከስፔን አምባሳደር ውጪ ትክክለኛ የስፔን ደጋፊ የለም። ገባርለ ፕላን ዲ ነው። ገባርለ ፕላን ዲ ማን ከዛ ሲጮህ ምናምን እንዴት እንዳሳዘኑኝ የአርጀንቲና ደጋፊዎች ማለት ነው። ብሩኬ ነው ይታያል። እዚህ ጋር ከምታያቸው ሁለቱ ኮከቦች አንዱን ንጉሳችን የሰጠን ነው። ኮከብ የሌላችሁ ተጨነቁ። ላሚን ያማል አንድ ኮከብ፣ ሊዮኔል ሜሲ አንድ ኮከብ፣ ኪሊያን ምባፔ አንድ ኮከብ። ሳሙኤል ግን አይደለም ቅድም ያየነው ፎቶ አይተዋላ? የቅድም ያሳየው ፎቶ እናንተ ነኝ አክለ መናገር ማለት ነው። ተረብ ምናምን ነገር ስለሚመቸኝ ማለት ነው። ይሄ ፎቶ ይመጣል በሳቅ ሞትኩት። አክለ መናገር ማለት ነው። የስፔን ደጋፊ ካለ ይገባል ማን ዶሚኔት ነው ያደረጓቸው። ምንም ማድረግ አይቻልም። ገባ አይደለ? ሜሲ ቢያነሳው ቅር አይለኝም ነበር፣ ደስ ይለኝ ነበር ሜሲ ቢያነሳው። አልተሳካለትም። ኖርማል ኦሬዲ አንድ ዓለም ዋንጫ አለው አይደለ? ግን እቺኛው ፎቶ ስፔን እንግዲህ የወርልድ ካፕ አሸናፊ ሆናለች። እግር ኳስ ነው ዛሬ ፉትቦል ያሸነፈው፣ ሞደርን ፉትቦል ያሸነፈው። ለሜሲ ብዬ አርጀንቲናን ደግፍ ያለው ቋጥር ያለው የመጨረሻው ስለሆነ ግን አንድ ሰው መጥቶ ስፔን ትችላለች ምናምን ብሎ ለኔ ሊነግረኝ እንዳይሞክር። እኔ የስፔን ደጋፊ ነኝ፣ ለአርጀንቲና ብዬ ነው። ፍፄ ደግሞ የገመትኩትን ፖስት አድርግልኝ። ስፔን ትበላለች፣ ኪሊያን ምባፔ ደግሞ ቶፕ ስኮረር ይሆናል ብዬ ሳይጀመር ኢንተርቪዎቼ ምናምን እንዳለ ጠቅላላ ማለት ነው ስፔንም ብዬ እንትን ያልኩትን ፖስት አድርጉልኝ። ለሜሲ ያዝኛለሁ፣ ግን ላሚን ያማል፣ ኒኮ ዊሊያምስ ስፔን ይገባቸዋል። ስፔን አችልም ስትሉ የነበራችሁ ሰዎች መጣችሁ አሁን ስፔን ትችላለች። እንዳታሽቃብጥ ይመቻችሁ። ቫሞስ ላ ሮሃ ላ እስፓኛ። ኧረ ምንድን ነው የሚበጠብጡ? ኧረ እዚህ የሚበሻሸቃሉ። ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ሜሲን በዚህ መልኩ መሸኘት አልፈልግም ነበር። ብዙ ደስ አይልም። በጣም ደስ ይላል። ይሄ ነው ደስ የሚለው። የላሚን ያማል ስፔን 1-0 አሸንፋለች። የአርጀንቲናና የንጉሱ ደጋፊዎች አንገታችሁን ትደፋላችሁ ብዬ አላስብም። ይሆናል አይደል? ቅንጦት ነው እኮ እኛ እኮ እዚህ ጋር እግራችንን ሰቅለን ቅንጦት ነው። እናቴን የምሬ ነው የምላችሁ። አንገታችሁን ደፍታችሁ ማለት ነው እንዳታሳፍሩት እግዚአብሔርን ንጉሱን እንዳታሳፍሩት። ምንም አንገት የሚያስደፋ ነገር የለም። አባቴ በ39 ዓመቱ ለፋይናል ሀገሩን ተሸክሞ አደረሰ። ገብቷላ? ላሚን ያማል አንድ ዓለም ዋንጫ፣ ሊዮኔል ሜሲ አንድ ዓለም ዋንጫ፣ ኪሊያን ምባፔ አንድ ዓለም ዋንጫ። ሰምዋን ማለት ነው ሰምዋን አምባክቱ የት ሊዝበን ነው። አልቅስ አይደብረንም። እናቴ ትሙት። ስፔን አርጀንቲናን 1-0 በጠባብ ውጤት በማሸነፍ የ2026 የዓለም ዋንጫ ሻምፒዮን ሆናለች። በታሪኳም ለሁለተኛ ጊዜ ዓለም ዋንጫ ማሳካት ትችላለች። ምን አይነት ብሔራዊ ቡድን ነበር! ማጨብጨብ ሲያንሱ ነው የናሽናል ቲም አርጀንቲናን
ደካማ ብሔራዊ ቡድን አስመስሎ ነው ማሸነፍ የቻሉት። የጎሉን ውጤት አትመልከቱ። ሙሉ በሙሉ ጌሙን ዶሚኔት አድርገው ነበር፣ በቁጥጥራቸው ስር ነበር። ምንም ጭንቀት አልነበረባቸው። አንዱን ታርጌት አርጀንቲና በ120 ደቂቃ ስፔን ላልሞከረችም ነበረ ማለት ነው። ከጨዋታው በፊት የሰራሁትን ቪዲዮ ገብታችሁ ተመልከቱት ማለት ነው። የኔ ዓለም ዋንጫ ተገማቿ ቡድን ስፔን ነበረ፣ ሻምፒዮን ሆናለች። በዚህ ጨዋታ ላይ እንግዲህ ኢንዞ ፈርናንዴዝ 93ኛው ደቂቃ ላይ በአርጀንቲና በኩል በሁለተኛ ቢጫ ካርድ በቀይ ካርድ መውጣቱ ጎድቷቸዋል። ግን ያም ባይፈጠር ማለት ነው አርጀንቲና በጎዶሎ ተጫዋች ምትጮት ነበር የሚመስለው ማለት ነው። በጣም ጎድቷታል። ግን በቃ በጣም ተበልጣ ነበር ኢንዞ ፈርናንዴዝ እያለ ራሱ ማለት ነው። ከዛ በኋላ ግን ሉዊስ ደላፎንቴ የሚገራርሙ ቅያሬዎችን አድርገው ነበረ። 106ኛው ደቂቃ ላይ እንግዲህ ቅያሬያቸው በድጋሚ ሰርቶላቸው ኒኮ ዊሊያምስ አሲስት አድርጎ ተቀይሮ የገባው ተጫዋች ፈራን ቶሬዝ ሌላ ተቀይሮ የገባው ተጫዋች አስቆጥሮ ብቸኛዋን የማሸነፊያ ጎል በስማቸው ማስመዝገብ ችለዋል ማለት ነው። ምን አይነት ናሽናል ቲም ነበር የተመለከተው። ከምናምን ሙከራ በላይ ማድረግ ችላለች ስፔን። በአርጀንቲና በኩል ምርጡ ተጫዋች ሚሚ ማርቲኔዝ ነው ያለምንም ጥያቄ ማለት ነው። ሜሲ እንኳን እንደ ሜሲነቱ በጨዋታው ላይ እንደልቡ መንቀሳቀስ አልቻለም ነበር። ሙሉ በሙሉ ኳሱን ዶሚኔት አድርገው ነበር። ጌሙን ኮንትሮል ያደረገችበት መንገድ በጣም የሚደንቅ ነበር። በቃ አርጀንቲና ደካማ ብሔራዊ ቡድን ያስመሰለቻት። እኔ አንድ ናሽናል ቲም በዓለም ዋንጫ ፍጻሜ በዚህ ልክ ደካማ ፐርፎርማንስ ያሳይ የተመለከትኩትም አይመስለኝም እኔ በግሌ ማለት ነው። አንዱን ታርጌት አልሞከረችም። ኢቭን ኦን ታርጌት ሙከራዎቿ እንኳን 2 ናቸው ምናምን ነው ኦፍ ታርጌት የሞከረችው ማለት ነውና ይሄ የስፔን ብሔራዊ ቡድን ይለያል ነው የምላችሁ። ለማንኛውም እናንተ ስለዚህ ናሽናል ቲም እንትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። ለሜሲ ብለን ነው እንጂ ጽድት ያለው ቡድን ያሸነፈው። እግር ኳስ ፍትህ አግኝታለች። እግር ኳስ አሸንፋለች። ስፔንን የሚያክል በዚህ ልክ ጥራት ያለው ቡድን እዚህ ቶርናመንት ላይ አልተሳተፈም። ሲከላከሉ እኔ ዴላፊዮንት እናቴን በጣም እጅግ የተለየ አሰልጣኝ ነውና ማለት በዚህ እኔ ሁሌ አርቴታ ውብ አከላከላለሁ ያስብ ነበር፣ ግን የዚህ ደግሞ ይለያል። የዚህ ሲከላከል ኳሱን ይዞት እያማረ እየወደዳችሁት ጭራሽ መከላከል ራሱ ሳይመስላችሁ የሚከላከለውና ነገሩ ፔፕም የሚለው የክራይፍ አብዮት ላይ ያሉ ብዙ ነገሮች ተካተውበት እንደ ክለብ ሲያጫውታቸው ነበር። ሙሉ ምስጋናውን ለዴላፊዮንቴ ነው የምሰጠው። ኩኩሪያ ነቀሷሉ ያለው ወዶ አይደለም፣ በጣም ጂኒየስ ሰው ነውና ያው ሊዮ ሜሲ የመጨረሻው ጨዋታ አልቀን ነው። ኮንግራትስ ስፔን። ኤስፓኛ ይልሃል። ስፔን የ2026 የዓለም ዋንጫ ባለቤት መሆኗን አረጋግጣለች። በጣም በሚገርም ሁኔታ አርጀንቲናን ሙሉ ለሙሉ እጅ አሰጥታ በተለየ ዶሚኔሽን ሙሉ 90 ደቂቃ ተጠናቆ 30 ደቂቃ ተጨምሮ አርጀንቲና የመጨረሻዎቹ ደቂቃዎች ላይ እስከሚደርሱ ድረስ ፈጽሞ ሙከራ እንኳን መሞከር አልቻሉም ነበረ። ይህ የስፔን ቡድን በጣም ይለያል። ሉዊስ ዴላፎንቴ ጋይስ በጣም ሊጨበጨብለት ይገባል። ዛሬ እድሜ ለኤሚሊያኖ ማርቲኔዝ ከ90 ደቂቃ በላይም እንዲሻገሩ ያደረጋቸው ግብ ጠባቂው ዲቡ ኤሚሊያኖ ማርቲኔዝ ነበር። በአርጀንቲና በኩል ወደ 11-12 ሙከራዎችን አድኗል። በጣም አስደናቂ ነበር። ፌራን ቶሬዝ 106ኛው ደቂቃ 90 ደቂቃ ተጠናቆ በጭማሪው 30 ደቂቃ የመጀመሪያው 15ቱ ተጠናቆ ሁለተኛው 15 እንደተጀመረ የስፔንን አሸናፊነት ማብሰር ችሏል። ስለዚህ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቢስሚላ ስፔን አርጀንቲናን አሸንፋ የዓለም ዋንጫውን ማንሳት ትችላለች። የስፔን ደጋፊዎች በመጀመሪያም እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ፖስት ላይክ በማድረግ ጀምሩት። ስፔን ጨዋታው እስኪጀምር እስከሚያልቅ ድረስ በበላይነት ዋንጫውን ማንሳት ትችላለች። አይገባትም የሚል ሰው ይኖራል ብዬ አላስብም። አርጀንቲና ጋር የተጫወተች ከሜሲው አርጀንቲና ጋር አርጀንቲና ሳን ማሪኖ ነበር የምትመስለው። ሳን ማሪኖ እውነት ነው የምላችሁ። ተራ ብሔራዊ ቡድን ያደርጓቸው። በተለያ የቼልሲው 8 ቁጥር ዛሬ ሳላችሁ የቼልሲው 8 ቁጥር የት እስቲ ስለሱ አውራ ምናምን የምትሉ ሰዎች አለ። ለዚህ ነው ጥራት ልጅየው እድለኛ ነው እዚህ ብሔራዊ ቡድን ውስጥ በመጫወቱ ከሜሲ ጋር ከዓለማችን ምርጡ ተጫዋች ጋር በመጫወቱ እድለኛ ነው። ስላስቆጠረ ምናምን አይደለም። መቀመጫ መቆሚያንም ተሰጡኝ አንድ ጎል ሲያስቆጠር በጣም እድለኛ ነው። ከሜሲ ጋር በብሔራዊ ቡድን በአንድ ማሊያ አንድ ሜዳ ውስጥ በመጫወቱ በጣም እድለኛ ናቸው። ስፔኖች ግን በሚገባ በተለይ ጎሉን አስቆጠሩ የሚመሩ አይመስሉም። በቃ እየተመሩ ነው የሚመስሉት ኳሱን ሲቆጣጠሩት። ሜሲ ብቻውን ምንም ማድረግ አይችልም። ዛሬ በእርግጥ እኔ 30 ደቂቃ ሲጨመር ሊቀይሩ ይገባል ብዬ ነው ማስበው። ዛሬ ታግላፊኮ እሱ ነው በቃ ምርጥ የነበረውና በረኛው ትንሽ ፋጡማ ይሄ መዲና ተቀይሮ ሲገባ አሪፍ ነበር፣ ግን ካቅማቸው በላይ ነበር። የስፔን አሰልጣኙም ተጫዋቹም ይገባቸዋል፣ በጣም ይችላሉ። በድጋሚ የስፔን ደጋፊዎች እንኳን ደስ ያላችሁ። እስቲ በፍጻሜው ላይ የተሰማችሁን
ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። 2026 የዓለም ዋንጫን ስፔን አንስታለች። ይገባታል። በቃ ከቃላት በላይ እግዚአብሔር ምስክሬ ከቃላት በላይ ትችላለች ስፔን። እውነት ነው ምላችሁ። ያው እንግዲህ ጎታችን ሊዮ እንዲደግም ንጉሱ እንዲደግም ፈልገን ነበር። ያው አልተፈቀደም። በቃ እንግዲህ ምንም ማድረግ አይቻልም ማለት ነው። ትንሿ ጎት ደግሞ ያው አንድ ነን እኮ በዚህ በኩልም እኮ ያማል የኛው ነው የኛው ነው። ለማንኛውም እግዚአብሔርን ነው ምላችሁ። ግን ስፔኖች ቃላት የለኝም በእውነት ነው ምላችሁ። ኳሳቸው እንዴት ነው የሚያምረው! በእናታችሁ ኳስ እኮ አጠፉባቸው። ጭራሽ አርጀንቲናዎች እኮ ኤክስትራ ታይም ከተጨመረ በኋላ እንጂ እኮ መንቀሳቀስ የጀመሩት እግዚአብሔር ምስክሬን ጎል ከተቆጠረባቸው በኋላ እንጂ አጥፍቷቸው ነበር። በቃ እንደ ሻማ አጥፍቷቸው ነበር። አረ በስመ አብ። እናም ትንሿ ያማል እንግዲህ አንስታለች ማለት ነው። ትንሿ ሜሲ ማለት እናም እንግዲህ ለሮድሪ ኦልሞ በቃ ለሁሉም እግዚአብሔርን እጅግ በጣም የሚገርም ጨዋታ ነበር በስፔን በኩል የተመለከትነው። ያው እንዳያችሁት ከቀይ ካርዱ በኋላ በፊትም ሲጀመር አርጀንቲናዎች ልክ አይደሉም ማለት ይቻላል። ስፔን በኳስ ቁጥጥር ቅድም እንዳልኳችሁ ጌሙን አጥፍታባቸው ነበር ማለት ይቻላል። ቃላት የለኝም ለአሰልጣኙ። ትልቅ ክብር ለአሰልጣኙ ለስፔኑ አሰልጣኝ ትልቅ ክብር። እናም እንግዲህ የ2026 የዓለም ዋንጫን ስፔን አሸንፋለች ማለት ነው፣ አንስታለች ማለት ነው። ይመቻችሁ። Where is Messi? Where is Messi? Where is Messi? በነገራችን ላይ በ10 ተጫዋች ጀግኖች ናቸው አርጀንቲናዎች። በ10 ተጫዋች ይሄን ያክል መቀጣቀጣቸው 1-0 ማረቁ ጀግኖች ናቸው። ግን 11ኛ ሜሲ ባይኖርም ፊፋ ነበር። ለምን እንደሻረው ይሄን ኳስ ነው የሻረው። ባይተው ይሄን ኳስ ነው የሻረው። ፊፋ ረገጠው በፖዚሽኑ በቦታው ሆኖ ይሄን ኳስ ረገጠው ብሎ ያን የመሰለ ዳይቭ አድርጎ ከቻለ ካርድ መስጠት ሲገባው ጭራሽ ኳሱን ሻረው ማለት ይችላል። ስፔን በነገራችን ላይ የባርሳ ሳይሆን የማድሪድ ነው። እናንተ ባርሳዎች ካታሎኒያ ናችሁ። ይችላል። ለስፔን አንድ ጊዜ እናጨበጭባለን። ምንም የማይካድ ሀቅ ምንድነው? ዛሬ ስፔን ተቆጣጥራ አርጀንቲናን ከጨዋታ ውጭ አርጋ የሚያሸነፈችው። የስፔን ደጋፊዎች እንኳን ደስ አላችሁ። ያው አርጀንቲና የማይመቻችሁም እንኳን ደስ አላችሁ። አንድ የማይቀየር ነገር ግን አለ። የምን ጊዜው ግሬተስት ኦፍ ኦል ታይም ጎት ማን ነው ከተባለ ሊዮኔል አንድሪያስ ሜሲ ነው። ኖ ዋን ካምስ ክሎስ። እሱ ጋር የሚደርሱላ ሰው የለም። እሱን አስረግጬ መናገር ፈልጋለሁ። መልካም ጊዜ ይሆንላችሁ። እንኳን ደስ አላችሁ በድጋሚ። ታሪክ ራሱን ደግሟል። የጭማሪ ደቂቃ ተአምሮች ዛሬም ቀጥለዋል። 2010 ስፔን ነበረች፣ ተጋጣሚዋ ኔዘርላንድ። 2014 አርጀንቲና ነበረች፣ ተጋጣሚዋ ደግሞ ጀርመንም። የአሁኖቹ አሸናፊዎች 2010 ላይ በ117ኛ ደቂቃ ላይ በኢኔሽታ ጎል ኔዘርላንድን አሸነፉ። ዛሬ ደግሞ በ2026 አርጀንቲናን ለማሸነፍ ኢኔስታ ሳይሆንም ፌራን ቶሬዝ ነበር ያስፈለጋቸው። አርጀንቲናዎች ለመሸነፍ ደግሞ ቀደም ብሎ ከጀርመን ጋር በነበረው የብራዚሉ የዓለም ዋንጫ ላይ በ113ኛ ደቂቃ ላይ ጎትዜ ነበር። አሁን ደግሞ በ2026 ይሄው ቡድን ሊሸነፍ ያስፈለገው ተጫዋች የስፔኑ ፌራን ቶሬዝ ነው። ታዲያ ጨዋታው 1-0 በሆነ ውጤት ተጠናቋል። የጭማሪ ደቂቃ ተአምሮች ዛሬም በዓለም ዋንጫ ላይ ለውጥ መፍጠራቸውን ቀጥለዋል። ሲጀመር ሁለት የፋራ ነው። ሲቀጥል ደግሞ ዋንጫው ከቀኝ ኪስ ወደ ግራ ኪስ ገባ ማለት ነው። ሌላ የተፈጠረ ነገር የለም። ገባ አይደለ? ግን እኛ የሜሲ ፋኖች እግር ኳስን በጣም እንትን ስለምንል ለስፔን ማጨብጨብ ግዴታ ነው። ማንዬ እንደዚህ አይነት ናሽናል ቲም አይቻላቅም። ናሽናል ቲም በዚህ ሰዓት እንደዚህ አይነት ናሽናል ቲም አይደለም የክለብ ቲም አታመጣ። ምን አይነት ሉዊስ ዴላፎንቴ የሰራው ቲም ይለያል ነው ይለያል። ከዛ ውጪ ሙሉ ዶሚናንስ ስፔን ነው። እኔ አንድ ጎል ብቻ መሆኑ ራሱ ግርም ነው ያለኝ። ገባ ሙሉ ዶሚናንስ ተወስዷል። እንዳልኩት ነው ሁለት የፋራ ነው። አንዳችንን እናጣጥማለን። እሷንም ያላዩ ብዙ አሉና ማለት ተመዝገን ነው አባት ንጉስ ሆይ ካንተ የቀረ የለም። አንተ የምትችለው እንዳለ አድርገሃል። በቃ አንድ ጌም ምንም ነገር ባትፈጥር ቲሙ ወደቀ። አርጀንቲናን ተሸክመ ያመጣው አንተ ነህ። በቃ አረ ይሄ ስፔን ግን በሰው ለኛ ችግር የለውም። ከግራ ኪስ ወደ ቀኝ ኪስ ነው ያዞርነው ዋንጫውን። ግን በስማ ሜሲ እናመሰግናለን አባታችን። እስቲ ቀጣዩ ላይም ናና እስቲ ወይ በቃ የሆነ ነገር አስደምመን እስቲ። ስፔን ያዙት በቃ እንዴ 0 ኦን ታርጌት 0 ሻት ኦን ታርጌት 0 አቴምፕት። በስማ አምጎል ዝግት
ይሄ ስፔን በቃ ተከታታይ ከዚህ በኋላ ይሄን ስኳድ ሙሉ ዝግት ማለት ነው። በስማ እናመሰግናለን ጎታችን። ከግራ ኪስ ወደ ቀኝ ኪስ ዙሯል ዋንጫው። ባሙስ ስፔን ይመቻችሁ። እንደ ኮራ ሞተ እንደ ተጀነነ ዋንጫ ብላ ሲሉት ቀይ እየለመናሉ ለኤንዞ ፈርናንዴዝ ነው። ያራዳ ልጆቼ ምንድነው በዚህ ይሄን መሰለ ፋይናል ጨዋታ ላይ እንደዚህ አይነት ስህተት መሳሳት? ለማንኛውም ማለት ነው ስፔን ያው የሚገባትን ነው የወሰደችው ብዬ አስባለሁኝ። 90 ደቂቃ ታግላ ነበረ። በመጨረሻም እንግዲህ ተሳክቶላት አስቆጥራ ማለት ነው። በተጨማሪ ደቂቃ ያራዳ ልጆች ማለት ነው እንግዲህ 26ን የዓለም ዋንጫ ከአርጀንቲና ወስዳለች ማለት ነው። እንግዲህ ሌላኛው ኢኔሽታ እንግዲህ ፈራን ቶሬዝ ሆኗል ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት እየሰጣችሁበት እና እንዲሁም በደንብ ሼር ኮፕሊንክ ይደረግ። ቪዲዮ እየወጣ አይደለም 500 400 ቪዲዮ እየታየ ያለው በደንብ ሼር ኮፕሊንክ ይደረግ። ያራዳ ልጆች ይመቻችሁ። ሆነ ተከናወነ ዛአርከይ ፋይናል እንግዲህ በዚህ ዓለም ዋንጫ ለመጀመሪያ ጊዜ ዛሬ ተሳክቶልኛል። የቋጠርኩት ቲም አሸንፏል። ማርቲን ዙቢሜንዲ፣ ዴቪድ ራያ፣ ሚኬል ሜሪኖ እንኳን ደስ ያላችሁ። እናንተ የዓለም ዋንጫ ሻምፒዮን ሆናችኋል። ከዚህ በኋላ እንግዲህ ስለ ባላንዶር ማውራት የምንችልበት ጊዜ ነው። እኔ ሜሪኖ ይገባዋል ከሚሉት ወገን ነኝ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስፔን ስላሸነፈች በጣም ደስ ብሎኛል ሀቢቢ፣ በጣም ነው ደስ ያለኝ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቻችሁ። ስፔን አርጀንቲናን በኤክስትራ ታይም 1-0 በማሸነፍ የ2026 ዓለም ዋንጫ አሸናፊ መሆን ችላለች። እውነት ለመናገር ይገባቸዋል። የ90 ደቂቃ ስታተስ ተመልከቱ። በቃ አርጀንቲና 0-0-0። እሺ አሁንስ የአርጀንቲና ደጋፊ እርግጠኛ ናችሁ ዊን ነው? ያማል በመብላቱ አልደበራችሁም? ሜሲ በመቀማቱ አልደበራችሁም? ይሄ ነው አሰብኩት እኮ እኔ ሮናልዶና መባፔ ፋይናል ደርሰው መባፔ ቢበላ አይደብረኝም ምናምን ስል ይሄ ነው ሮናልዶ ነው፣ ሜሲ ነው። እኔ እንደዛ ብዬ ነው የማስበው። እና ደግሞ እንደተናገርኩትም ሙሉ ጨዋታው ዱላ ነበር። በቃ አይታችሁታል። ላፖርት የተናገረው ቁጭ ነው ያለው። በቃ ዳኛውም እንደዚሁ እየፈቀደ ነበረ። አጋደላቸው ማለት ይቻላል። ለማንኛውም ግን ስፔን ይገባቸዋል። በቃ ሙሉ ድብደባ አመጣጣቸው ነው ያሳየው። አርጀንቲና የመጣበት አለ፣ ስፔን የመጣበት አመጣጥ አለ። እና እንግዲህ ስፔን የተሻለ ስለነበረ ስፔንም በዚህ ጨዋታ ላይ ዶሚኔት አድርጎ እንግዲህ አሳምኖ ማለት ይቻላል። ውጤቱ ጠባብ ቢሆንም አሳምኖ በልቶታል ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ።